ሰላም ሰላም ውድ ቤተሰቦች እንደምናችሁ። በዛሬው ዕለት ስለ ናውንስ የጀመርነውን እንቀጥላለን። በዛሬው የመጨረሻውን ክፍል ነው። ግን ስለ ናውን ይሄ ብቻ ነው ማለት አይደለም። ግን ለመጀማሪዎች አስፈላጊ የሆኑትን የናውን ክፍሎችን ተምረናል ብለን እናስባለን። ስለዚህ በዛሬው የመጨረሻውን የመጀመሪያውን ክፍል የናውን እናያለን ማለት ነው። በዚህ ውስጥ የምናያቸው ሁለት ነገሮች ናቸው በዋናነት። አንደኛው ኮሌክቲቭ ናውንስ የምንላቸው ነው፣ የቡድን ስሞች ወይም ደግሞ ሁለተኛው ደግሞ ካውንቴብል ናውን ኤንድ አንካውንቴብል ናውንስ የምንላቸው ናቸው። ኮሌክቲቭ ናውንስ የምንላቸው የቡድን ስሞች ናቸው፣ በጋራ የሚሰጥ ስም ነው። ካውንቴብል ናውን የምንላቸው ደግሞ መቁጠሪያ የሚቆጠሩ፣ አንካውንቴብል ደግሞ የማይቆጠሩ ስሞች በሚል እንከፍላለን ማለት ነው። እነዚህ ነው ዛሬ የምናየው። እንግዲህ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጉ እንዳትረሱ፣ የወደዳችሁት ላይክ አድርጉ። እንዲሁም ሀሳብና አስተያየት ያላችሁ ደግሞ በኮመንት ቦክስ ውስጥ እንድታስቀምጡልን እንጠይቃለን። የዛሬውን ትምህርት አሁን እንጀምራለን ማለት ነው። እንግዲህ ናውንሶች በብዙ አይነት መልኩ እንደሚከፈሉ አይተናል። ባለፈው ለምሳሌ ኮመን ናውን እንደገና ፕሮፐር ናውን ብለን ከፍለናቸዋል። ይህም ግሩፕ ለማድረግ ለመማማር፣ በግራመር ውስጥ ለመማማር እንዲጠቅመን ግሩፕ የምናደርግበት ዘዴ ነው። አብስትራክት ናውን ብለን ተምረናል። ሌሎች አይነት ብዙ የናውን አይነቶችን፣ የተለያዩ አይነቶችን አይተናል። በአሁኑ ደግሞ የምናየው ኮሌክቲቭ ናውንስ ደግሞ ምንድን ናቸው የሚሉትን ነው የምናየው። ኮሌክቲቭ ናውንስ ምንድን ናቸው? ኮሌክቲቭ ናውን ማለት የግሩፕ ስም ነው። በጋራ በአንድነት ለእንስሳም ሊሆን ይችላል፣ ለሰዎችም ሊሆን ይችላል፣ ለእቃዎችም ሊሆን ይችላል፣ ወይም ደግሞ ለእንስሳትም ሊሆን ይችላል። በጋራ የምንሰጠው ስም ነው። እነዚህ ሰብሰብ ያሉ ግሩፖችን በአንድ ላይ የምንሰጥበት ነው። አጠር ላይ ኮሌክቲቭ ናውን የቡድን ስም ነው ስለሆነ ግሩፖች አሉ እዚህ ጋር። እነዚህ ጋር ደግሞ ኮሌክቲቭ ናውናቸው ምን ይባላል የሚለውን የጋራ ስማቸውን፣ የቡድን ስማቸውን እናያለን ማለት ነው። ለምሳሌ ግሩፕ ኦፍ ፕሌየርስ የተጫዋቾች ስብስብ ማለት ነው። ተጫዋቾች ግሩፕ ኦፍ ፕሌየርስ የተጫዋቾች ስብስብ እንለዋለን። ተጫዋቾች በአንድ ላይ ግሩፕ ኦፍ ፕሌየርስ ቲም ይሰጠናል። ቡድን የእግር ኳስ ቡድን ሊሆን ይችላል፣ ፉትቦል ቲም ሊሆን ይችላል፣ ሃንድቦል ቲም ሊሆን ይችላል። የተለያዩ ቲሞችን ይሰጡናል ማለት ነው። የግሩፕ ቡድኖችን ይሰጡናል። እንዲሁም ደግሞ ግሩፕ ኦፍ ኤምፕሎይስ የሰራተኞች ስብስብ የሰራተኞች ስብስብ ደግሞ ስታፍ ወይም የስራ ባልደረቦችን በአንድ ላይ ያቅፋል ማለት ነው። ስታፍን ይሰጠናል። የግሩፕ ኦፍ ኤምፕሎይስ ማለት ነው። የሰራተኞች ስብስብ ስታፍን ይሰጠናል። የስራ ባልደረቦች ወይ ስራ አብረው የሚሰሩ ሰራተኞችን ይሰጠናል ማለት ነው። ስቱደንትስ ደግሞ ግሩፕ ኦፍ ስቱደንት ተማሪዎች በአንድ ላይ ሲሆኑ ክላስ ይሰጠናል። ክላስ ማለት አንድ ክፍል ተማሪዎች ማለት በክፍል ውስጥ የሚገኙ የተማሪዎች ስብስብ ማለት ክላስ፣ ያንን ይሰጠናል። እንዲሁም ክሪሚናልስ ግሩፕ ኦፍ ክሪሚናልስ ማለት ክሪሚናል ማለት ወንጀለኞች ናቸው። ግሩፕ ኦፍ ክሪሚናልስ ደግሞ ግሩፕ በአንድ ላይ ወንጀለኞች ሲሰባሰቡ ጋንግስ ወይም ወንበዴ የሚለውን ስም ይሰጠናል ማለት ነው። ሌላው ሶልጀርስ ነው። ሶልጀርስ ወታደሮች ነው። ግሩፕ ኦፍ ሶልጀርስ ደግሞ የወታደሮች ስብስብ፣ ግሩፕ ኦፍ ሶልጀርስ የወታደሮች ስብስብ አርሚ ይሰጠናል። ጦር ሰራዊት የአንድ ሀገር ጦር ሰራዊት ይሰጠናል። ይህንን ይሰጠናል ማለት ነው። ግሩፕ ኦፍ ቢስ ቢ ደግሞ ያው ንብ ነው። ንቦች የግሩፖች ንብ ደግሞ ስዋርምስ ይሰጠናል። ስዋርም ማለት ደግሞ መንጋ ማለት ነው። የንብ መንጋ ስዋርምስ ኦፍ ቢስ ይባላል። ስዋርም ኦፍ ቢስ ስንል የንብ መንጋ፣ ስዋርም አንድ ላይ አድርገን ስናነባው ስዋርም ኦፍ ቢስ ብለን የምናነበው የንቦች መንጋ። እንዲሁም ለሌሎች እንስሳቶችም እንደዚህ አይነት ስያሜ እንሰጣለን ማለት ነው። ለምሳሌ ሌላ ደግሞ እቃዎች ሲሆኑ ለምሳሌ ኪስ፣ ቁልፍ ምናምን። አሁን እንደዚህ ቁልፍ በአንድ ላይ ሰብሰብ ያሉ የተለያየ አይነት ቁልፎች ስንይዝ የበንች ኦፍ እንላቸዋለን። በንች ኦፍ ኪስ የቁልፎች ስብስብ ማለት ነው። በንች ኦፍ ኪስ ስንል የቁልፎች ስብስብ ማለት ነው። አሁን ሌላ ደግሞ ለእንስሶች ደግሞ መንጋዎቹ የተለያየ መንጋ አለ። አሁን የዝንጀሮ መንጋ ሲሆን ትሩፕ እንለዋለን። የዝንጀሮ መንጋ ትሩፕ። የላየንስ የአንበሳ መንጋ ደግሞ የላዮንስ ፕራይድ እንለዋለን። የከብቶች መንጋ ደግሞ ሄርድ እንለዋለን። የበርድ የወፎች መንጋ ደግሞ ፍሎክ እንለዋለን። ስለዚህ እነዚህ ስንጽፍ አሁን ምንድነው የበንች ኦፍ ኪስ እንላለን። የቁልፎች ስብስብ ማለት ነው።
የትሩፕ ኦፍ መንኪ እንላለን። የትሩፕ ኦፍ መንኪ የዝንጀሮዎች መንጋ። ኤፕራይድ ኦፍ ላይንስ የአንበሶች መንጋ። ሄርድ ኦፍ ካትልስ የከብቶች መንጋ። ኤፍሎክ ኦፍ በርድስ ወፎች መንጋ ብለናል። በአንድ ላይ ሲሄዱ በአንድ ላይ ሲጓዙ እነዚህን ስም ማያሚያቸው እንደዚህ ይሰጣል ማለት ነው። ሊያጠቁ ሲሉ ወይም ለተለያየ መልኩ እንስሳቶች በአንድ ላይ ይሄዳሉ። ያኔ እንዲህ አይነት ስያሜ እያንዳንዱ እንስሳ ይኖረዋል ማለት ነው። ይሄ በጋራ ስማቸው የምንጠቀስበት ነው ማለት ነው። የተወሰነ ኤግዛምፕል እንመልከት። አይ ሆልድ ኤ በንች ኦፍ ኪስ የቁልፎች ስብስብ ይዣለሁ። በቃ የተለያዩ ቁልፎች የመኪናም ይሆናል የቤት ቁልፍም የተለያዩ ቁልፎች በአንድ ላይ ተሰብስበው ስንይዝ ኤ በንች ኦፍ ኪስ እንለዋለን ማለት ነው። የቁልፎች ስብስብ አይ ሆልድ ኤ በንች ኦፍ ኪስ የቁልፎች ስብስብ ይዣለሁ። ዊ ሳው ኤ ስዋርም ኦፍ ቢስ ኢን ዘ ጋርደን በአትክልት ቦታ ውስጥ የንቦች መንጋ አየሁ ወይም የንብ መንጋ በአትክልት ቦታ ላይ አየን። የንብ መንጋዎች በአትክልት ውስጥ ስናይ ኤስዋርም ኦፍ ቢስ እንለዋለን። ኤስዋርም ኦፍ ቢስ የንብ መንጋ አየን። ዊ ሃቭ ቤስት ፉትቦል ፕሌየር። አሁን እዚህ ጋር ቲም የሚለውን ቤስት ፉትቦል ፕሌየር ብለን ገልጸነዋል። ምርጥ የእግር ኳስ ቡድን አለን። ምርጥ የእግር ኳስ ቡድን አለን። ዊ ሃቭ ቤስት ፉትቦል ቲም ማለት ነው። ሺዝ አወር ስታፍ የስራ ባልደረባችን ናት። የስራ ባልደረባችን ናት ለማለት አወር ስታፍ እንላለን ማለት ነው። በዚህ አይነት መልኩ እንገልጻለን ማለት ነው። ስለዚህ ይሄ ኮሌክቲቭ ናውን ትንሽ ወሰብሰብ ሊል ይችላል፣ ግን ይበልጥ ማሰብ ያለባችሁ ከከበዳችሁ እንኳን የግሩፕ ኦፍ ማለት ይቻላል። የግሩፕ ኦፍ ብለን ስንጠቅስ ሌሎቹን ለምሳሌ ለእንስሳ ለሰዎች ምናምን ከሆነ የግሩፕ ኦፍ ብለን መጥቀስ እንችላለን። ለእቃዎች ደግሞ የበንች ኦፍ ካልን ወይም ፒስ ኦፍ ሰምቲንግ ካልን የበንች ኦፍ ካልን ለእቃዎች ደግሞ ይበልጥ ትርጉም ይሰጠናል። ስለዚህ ግን ያው ምንድን እነዚህ አይነት ነገሮችንም ያው በልምድ የምናመጣቸው ናቸው። ለአንድ ቃላቶቹን ለመያዝ መሞከር ነው ማለት ነው። ስለዚህ ኮሌክቲቭ ናውን ስንል በአጠቃላይ ሁለት ወይም ከዛ በላይ የሆኑ ነገሮችን በአንድ ላይ የምንጠቀምበት ነው። አሁን እዚህ ጋር እንዳየነው ስዋርም ኦፍ ቢስ እንዳልሆኑ የትሩፕ ኦፍ መንኪስ ብለን የፕራይድ ኦፍ ላዮን ሲሆን አንበሶች ሲሆኑ የአንበሳ መንጋ እንዲህ እያልን መጥራት እንደምንችል መመልከት ይኖርብናል ማለት ነው። ስለዚህ ካውንቴብል ኮሌክቲቭ ናውን ግሩፕ የሰዎች ወይም የእንስሳት ወይም ደግሞ የእቃ ስብስብ መሆኑን መያዝ አለባቸው። በአንድ ላይ ሲሆኑ የሚሰጥ ስያሜ መሆኑን ያዙት ወደፊት። እነዚህ ሲንጉላርም ፕሉራልም ሆነው ይጠቀሳሉ። ቲም ስንል አሁን አንድ ቲም ሊኖረን ይችላል። ቲም እስካልን ሁለት አይነት ለምሳሌ የእግር ኳስ ሁለት ቡድኖች ሊኖሩ ይችላል። ሁለት የእጅ ኳስ ሊኖሩ ስለሚችሉ ማብዛት ወደ ካውንተብል እና አንካውንተብል ሆነው መጠቀም እነዚህን እንችላለን። በዛ ሲሉ ማለት ነው እንትኖቹ ኮሌክቲቭ ናውኖቹ ማለት ነው። ሌላ እዚህ ጋር ካውንተብል እና አንካውንተብል ናውን የምንላቸው ነው። ካውንተብል ናውን ማለት የሚቆጠሩ ናቸው። አንካውንተብል ናውን ደግሞ የማይቆጠሩ ናቸው። እዚህ ጋር አሁን መቁጠር የምንችላቸው ናውኖች ደግሞ ፕሉራል እና ሲንጉላር አድርገን መጻፍ እንችላለን። እዚህ ጋር ተመልከቱ። ባለፈው ያየናቸው ኤግዛምፕሎች ናቸው እነዚህ። አሁን ስለ ፕሉራል እና ሲንጉላር ስናይ ማለት ነው። ካውንተብል ናውን ከሆኑ ፕሉራል እና ሲንጉላር አላቸው። ለምሳሌ ባስ፣ አውቶቡስ ይቆጠራል። በስስ ብለን የአውቶቡሶችን ብዛት እንናገራለን ማለት ነው። ፎክስ ይቆጠራል፣ ቀበሮ ነው። ፎክስ ስንል ቀበሮዎች ብለን እንጠራለን። ቸርች ቤተክርስቲያን ይቆጠራል። ቸርች ስንል ቤተክርስቲያኖች እንላለን። ቶሜቶ ቲማቲም ይቆጠራል። ቶሜቶስ ስንል ቲማቲሞች የሚለውን ይሰጣል። ፖቴቶ ድንች ነው። ፖቴቶስ ስንል ድንቾች የሚለውን ትርጉም ይሰጠናል። ሂሮ ጀግና ነው። ሂሮ ስንል ጀግናዎች የሚለው እነዚህ አሁን ካውንተብል ናውኖች ፕሉራልን መደረግ ይችላሉ። አንካውንተብል ናውን ግን መቆጠር ስለማይችል ፕሉራል ለማድረግ ሌላ ገላጭ ቃላት ነው የምንጠቀመው። እናያቸዋለን እንዴት ነው የምናደርገው ነው። ሌላ ኤግዛምፕል ያው ቶሜቶ አይተናል፣ ፖቴቶ አይተናል፣ ሂሮ፣ ፒያኖ፣ ፎቶ፣ ቪዲዮ እነዚህ በሙሉ ካውንተብል ናውኖች እንደሆነ ኤግዛምፕል እዚህ ጋር እንመልከት። ሂ ብሮት ፖቴቶስ ድንቾች ገዛ። ሂ ቦት ፖቴቶስ ድንቾች ገዛ። አሁን እዚህ ጋር ፖቴቶን አብዝተኗል፣ ማብዛት ይቻላል ማለት ነው። ዊ ሃቭ ሜኒ ሂሮስ። አሁን ስናበዛ ሜኒ የሚለው ለተቆጣሪ የሚገባው ለማይቆጠሩ ነገሮች ደግሞ ማች የሚለው ነው። በኋላ ላይ እናየዋለን። እዚህ ጋር ማን ቀጥሎ እናየዋለን። ከዚያ ብዙ ጀግኖች አሉን።
የሚለውን ትርጉም ይሰጠናል። they have two pianos ሁለት ፒያኖ they have two pianos ሁለት ፒያኖች አሏቸው። እዚህ ጋር ፒያኖ በዝቶ እናያለን። ባለፈው እንዴት እንደምናበዛ ተምረናል። የተለያዩ የናውን አይነቶችን እንዴት እናበዛለን በይበልጥ በአጻጻፋቸው በአልፋቤት ቁጥር ኮንሰናንት ነው አይደለም የሚከተላቸው ኢሬጉላር እያለ እንዳየ ነው። እዚህ ጋር የአበዛዝ ሁኔታ አናይም፣ ግን እነዚህ በዝተው መጠየቅ በመቆጠርም ሊቆጠሩም ስለሚችሉ አሁን ቱ ብለን ፒያኖን ገልጸናል ማለት ነው። እዚህ ጋር ብዙ መሆናቸውንም ገልጸናል። አንካውንተብል ነው ዋሳኙ። ዛሬ የምናየው ቶፒክ ወሳኙ አንካውንተብል ናውንስ የሚለው ነው። አንካውንተብል የምንላቸው ዊ ካንት ካውንት መቁጠር አንችልም። እነዚህ ነገሮች ለምሳሌ ዋተር። አሁን አንካውንቴብል ናውንን በደንብ ለመያዝ ከፈለጋችሁ በአራት መክፈል እንችላለን። አንደኛ ሊኩዊድ ማለት ፈሳሽ የሆኑ ነገሮች፣ ፈሳሽ ሊኩዊድ ፈሳሽ ነው። ፓውደር ዱቄት ነው። ሌሎች ደግሞ ማቴሪያልስ፣ እነዚህ የተቆራረጡ ነገሮች ወረቀት ሊሆን ይችላል፣ እንጨት፣ ሜታል፣ እንዲህ አይነት ነገር ፕላስቲክ ነገሮች፣ ቁርጥራጭ ነገሮች፣ ማቴሪያሎች፣ እነሱንም ደግሞ አንካውንተብል ናቸው። ሌላ ፉድ ምግቦች፣ የምንበላቸው ምግቦች በጋራ ፍሩት፣ ፍራፍሬ፣ ሚት የሚሉትን ማለት ነው። ስለዚህ በአራቱ መድበል እናያቸው። ለምሳሌ ሊኩዊድ የምንላቸው እንመልከት። ሊኩዊድ ከምንላቸው ውስጥ ፈሳሾች ውስጥ ወተር ነው። ውሃ አንቆጥረውም። ውሃ መቁጠር አይቻልም አይደል? ግን በሆነ ነገር ሜዥር ልናደርገው እንችላለን። ሜዥር ማለትና መቁጠር ይለያያል። ሜዥር መለካት ነው። ልንለካው ግን እንችላለን። በምሳሌ በብርጭቆ ውስጥ አድርገን አንድ ብርጭቆ ውሃ፣ ሁለት ብርጭቆ ውሃ ልንል እንችላለን። ግን ውሃውን ራሱን መቁጠር ግን አንችልም። እየቆጠርን ያለው አሁን ብርጭቆ ነው፣ ስንት ብርጭቆ ውሃ እንደሆነ፣ አንድ ብርጭቆ፣ ሁለት ብርጭቆ፣ ሶስት ብርጭቆ። ስለዚህ ኤግላስ ኦፍ ወተር እንላለን ማለት ነው። አንድ ብርጭቆ ውሃ ለማለት ነው። ቱ ግላስ ኦፍ ወተር፣ ሁለት ግላስ ኦፍ ወተር እያልን መቁጠር እንጂ ይህንን ውሃን መቁጠር አንችልም። ጁስ ጭማቂ ፈሳሽ ነው። ጭማቂንም መቁጠር አንችልም። ስለዚህ በብርጭቆ ግን መጠን ኤግላስ ኦፍ ጁስ ብለን መናገር ግን እንችላለን። ሚልክ ወተትን ተመልከቱ። እንደዚህ ነው። ዋተርም አንቆጥረውም። ውሃ ጁስ ጭማቂ አይቆጠርም። ሚልክ ወተትም አይቆጠርም። ኤካፕ ኦፍ ሚልክ ልንል እንችላለን፣ ወይም የግላስ ኦፍ ሚልክም ልንል እንችላለን። በእንደዛ ነው የምንቆጥሩ። ቢራ አሁን ቢራ ራሱ ኤቦትል ኦፍ ቢር ልንል እንችላለን። በጠርሙስ ስለሚሸጥ ማለት የጠርሙሱ ኤቦትል ኦፍ ቢር ብለን ልንናገር ግን እንችላለን ማለት ነው። ስለዚህ እነዚህ ፈሳሽ ነገሮችን መቁጠር አይቻልም። ሌላ ዱቄት ነገር ፓውደር የሆኑ ነገሮች አሁን ለምሳሌ ሹገር፣ ስኳር መቁጠር አይቻልም። በጣም ጥቃቅን ናቸው። እነዛ መቁጠር አይቻልም። ስለዚህ ሹገርን አሁን ለመቁጠር ግን በኪሎ ልንናገር እንችላለን። 1 ኪሎ ግራም ኦፍ ሹገር፣ 1 ኪሎ ግራም ኦፍ ሳልት፣ ጨውን ለማለት ሳልት። እንዲሁም ራይስ ሩዝ በኪሎ ግራም ነው። ጤፍ በኪሎ ግራም ነው የምንጠቀማቸው። ስለዚህ እነዚህ በሙሉ ምንድን ናቸው ማለት ነው? አንካውንቴብል ናውኖች ናቸው ማለት ነው። ሹገር፣ ሳልት፣ ራይስ፣ ሩዝ፣ ጤፍ ነው። እነዚህም እናያለን። ሌላው ማቴሪያልስ ቁርጥራጭ ማለት እንደ አሁን ለምሳሌ ሶፍት ፔፐር። አሁን ሶፍት ፔፐር ሶፍት ራሱ ቁራጭ ወረቀት ነገር ስለሆነ እንደዛ አሁን ሶፍት ፔፐርን ለመ ጊቭ ሚ ኤ ፒስ ኦፍ ሶፍት ፔፐር፣ ኤፒስስ ኦፍ ሶፍት ፔፐር ነው የምትለው። ጊቭ ሚ ኤፒስስ ኦፍ ፔፐር ነው የምንለው፣ ቁራጭ ወረቀት። እንዲሁም ሜታልም ኤፒስስ ኦፍ ሜታል፣ ቁራጭ እያለን ነው የምንጠራቸው እንጂ በብዛት አንተም ቱ ፒስስ ኦፍ ማለት ግን ይቻላል። ሁለት ቁራጭ ማለት ይቻላል። እንደዚህ አይነት ነገር ነው ልንጠራቸው የምንችለው። ስለዚህ እነዚህ ሊቆጠሩ የማይችሉ ናቸው። ውድ ሶፍት ፔፐር ሶፍት ነው። ፔፐር ወረቀት ነው። ሜታል ብረት ነው። ውድ እንጨት ነው። ፕላስቲክ ነው። ፍሩትንም እንደዚህ ፍሩቶችን ደግሞ በጋራ ስንናገርም መቁጠር አንችልም። ብዙ አይነት ፍሩቶች ስላሉ ማለት ነው። አንዱን ፍሩት ግን ልንቆጥሩ እንችላለን። አንዱን ለምሳሌ ኦሬንጅ ከሆነ ኦሬንጅን 2 3 ኦሬንጅ ልንል እንችላለን። ግን ብቻውን የተቆረጠ ደግሞ ከሆነ ፒስስ ኦፍ እንለዋለን። የተቆረጠ ብርቱካን ፒስስ ኦፍ ኦሬንጅ ግን ማለት ደግሞ እንችላለን የተቆረጠ ሲሆን። ሌላ ሚት ስጋ እንደዚሁ አይቆጠርም። ብሬድ አይቆጠር። ስለዚህ እነዚህ ፒስስ ኦፍ ስላይስ ኦፍ ተብሎ ነው የሚጠሩት። ፒዛ እንደዚህ እነዚህም ስላይስ ኦፍ ፒስስ ኦፍ ብለን፣ ቺክን ደግሞ የዶሮ ስጋም እንደዚሁ ፒስስ ኦፍ ምናምን ብለን ነው ልንቆጥራቸው የሚችለው። ስለዚህ አንካውንቴብል ናውኖችን ልንቆጥራቸው አንችልም። ስለዚህ የማይቆጠሩ ነገሮችን ደግሞ ከፊታቸው ምንድን ነው የምንጠቀመው የሚለውን ደግሞ አሁን እንመለከታለን። ተመልከቱ። ዋተር ላይ የምንጠቀመው 5 ግላስ ኦፍ ዋተር
5 ብርጭቆ ውሃ። በቃ 5 ግላስስ ኦፍ እዚች ጋር ኤስ አላት። ግላስስ ኦፍ ዋተር ነው። 5 ግላስስ ኦፍ ዋተር 5 ብርጭቆ ውሃ። 5 ብርጭቆዎች ውሃ የ5 ብርጭቆ ውሃ ነው የምንጠጣው ማለት ብለን በብርጭቆ እንጠላለን። ለምሳሌ ብሬድ ደግሞ ሲሆን 2 ፒስስ ኦፍ ብሬድ 2 ቁራጭ ዳቦ። ኮፊ ቡና ስንወስድ ኤ ካፕ ኦፍ ኮፊ 1 ኩባያ ቡና ወይም 1 ስኒ ቡና የሚለውን ሚት ስጋ ኤፒስ ኦፍ ሚት ቁራጭ ስጋ የሚለውን ይሰጠናል። ፔፐር ስናየው 4 ፒስ ኦፍ ፔፐር እንደዚሁ ፔፐር ወረቀትም ቁራጭ ወረቀት ብለን ነው የምንጠራው። በዚህ አይነት መልኩ ነው ካውንቴብል ናውንን አንካውንቴብል ናውን ወደ ካውንት እንድንቆጥር የምንችለው ለመቁረጥ የምንችለው ስላይሶቹን ወይም ብዛታቸውን ኤካፕ ኦፍ ኤፒስስ ኦፍ ወይም ኤግላስ ኦፍ ወይም ኤቦትል ኦፍ ብለን ቦትል እንደዚህ መቁጠሪያን በመጥቀም ሌላ ደግሞ ሜትር ለምሳሌ 1 ሜትርስ ኦፍ ሮድ ልንል ይችላል። ምንድነው ስሪድ ልንል ይችላል። አሁን ቁራ እንትን ገመድ ምናምኖችን እንደዚህ በሜትር እንለካቸዋለን። እነሱ እንደዛ ልንቆጥር እንችላለን። እንዲሁም ስጋ ምናምን ደግሞ የነበሩን በኪሎ ልንቆጥራቸው እንችላለን። 1 ኪሎ ግራምስ ኦፍ ሚት ልንል እንችላለን ማለት ነው። በእንደዚህ አይነት ወተርን ደግሞ ለምሳሌ አሁን በፈሳሽ ስለሆነ በሊትርም ልንገልጽ 1 ሊትር ኦፍ ዋተርም ልንል እንችላለን። በሊትር በኪሎግራም በተለያየ ግን መቁጠር እንችላለን ማለት ነው። ምሳሌ እንመልከት እዚህ ጋር ሺ ጌቭ ሚ 2 ፒስስ ኦፍ ፔፐር 2 ቁራጭ ወረቀት ሰጠች። ዊ ኤት 4 ፒስ ኦፍ ፒዛ 4 ቁራጭ ፒዛ በላን። ሂ ድሪንክስ ኤ ግላስ ኦፍ ዋተር ኤቭሪ ሞርኒንግ ጠዋት 1 ብርጭቆ ውሃ ይጠጣል። ኤ ስንል 1 እንደማለት ነው። ኤ ብዙ ጊዜ እንደ 1 የሚለውንም ትርጓሜ ትይዛለች። ስለዚህ 1 ብርጭቆ ውሃ ይጠጣል። አይ ኒድ ኤ ካፕ ኦፍ ኮፊ 1 ሲኒ ቡና እፈልጋለሁ። 1 የሚለውን ነው የሚገልጸው ብያቸው ካፕ ኦፍ ኮፊ። ስለዚህ ኮፊን በካፕ ለካ ነው ማለት ነው። ሺ ቦት 1 ኪሎ ሳልት 1 ኪሎ ጨው ገዛች። ስለዚህ አያቸውን ጨውን በኪሎግራም ለካ ነው ማለት ነው። እንደዚህ በኪሎግራም በተለያየ በሊትር በምናምን ደግሞ ፈሳሽ ከሆነ በሊትር መግለጽ ግን ይችላል። 1 ሊትር ኦፍ ዋተር 1 ሊትር ኦፍ ኦይል ዘይትም ልንል እንችላለን። እነዚህ ፈሳሽ የሆኑት ነገሮች እንደዛ መጠቀም እንችላለን። ይህንን በደንብ ለመያዝ ሞክሩ። በእንግሊዝኛ ስንነጋገር ቃላቶች አረፍተ ነገር ስንሰራ የተለያዩ ነገሮች ስንነጋገር እነዚህ ነገሮች በጣም ወሳኝ ስለሆኑ ሌላው እነዚህ ነገሮችን ስንገልጽ ብዛታቸውን ለመግለጽ ካውንቴብል እና አንካውንቴብልን እንዴት ነው የምንጠቀመው? ካውንቴብል ናውን ሜኒ የሚለውን ይጠቀማል። ሜኒ ብዙ ማለት ነው። ማችም ብዙ ማለት ነው። ብዙም ትርጉማቸው ተመሳሳይ ነው። ሜኒም ማለት ብዙ ነው። ማችም ብዙ ነው። ፊው ጥቂት ማለት ነው። የሊትል ጥቂት ማለት ነው። የፊውም ይባላል ጥቂት ማለት ነው። ኤሎት ኤላሮፍ ወይም ኤሎት የምንለው ኤላሮፍ የሚለው ቃል ደግሞ ብዙ ማለት ነው። ኤላሮፍ ወይ ኤሎቶፍ የሚለውን ቃል ይይዛል። ይሄኛው ብዙ የሚለው ነው። ሰም ነው። ጥቂት የሚለውን ይነግረናል። ስለዚህ ሰም ለሁለቱም ያገለግላል። ኤሎቶፍ ወይም ኤላሮፍ የሚሉት ሁለቱ ቃላቶች ሰምና ኤላሮፍ ለሁለቱም ለብዙም ለካውንቴብልም ይጠቅማሉ። እንዴት ነው የምንጠቀመው የሚለውን እናያለን። እነዚህ በይበልጥ ማች እና ሜኒ የሚሉት ለጥያቄም ያመለክታሉ፣ ብዙም ብለው ይጠይቃሉ። እና ማች ለጥያቄም ሃው ማች ሃው ሜኒ ብለን የምንጠይቅበት ለጥያቄ አረፍተ ነገሮችም ወይም ኢንተሮጋቲቭ ለሆኑትም የምንጠቀማቸው ናቸው። መልስ ለመስጠት ደግሞ በእነዚህ ቃላቶች እንጠቀማለን። ተመልከተዋል። ሃው ማች አሁን አየህ፣ ወደ ጥያቄ ውሃን አሁን አይቆጠርም። ስለዚህ ሃው ማች ነው የምንለው ዋተር። ሃው ማች ዋተር ዲድ ዩ ድሪንክ ኢን ዘ ሞርኒንግ? ምን ያህል ውሃ በጠዋት ጠጣ? ሃው ማች ዋተር ድሪንክ ዲድ ዩ ድሪንክ ኢን ዘ ሞርኒንግ? ሃው ማች ዋተር ዲድ ዩ ድሪንክ ኢን ዘ ሞርኒንግ? ጠዋት ምን ያህል ውሃ ጠጣክ ይላል። አይ ድሪንክ ሊትል ዋተር፣ ትንሽ ውሃ ነው የጠጣው። ስለዚህ አሁን ለወተር ሊትል ነው የምንለው፣ አይቆጠርም። ለሚቆጠር ፊው እንላለን፣ ለሚቆጠር ማች ነው የምንለው፣ ለማይቆጠረው ደግሞ ለመኒ ነው የምንለው፣ ለማይቆጠረው ማች እና ሊትል እንጠቀማለን። ሃው መኒ ስቱደንትስ አር ኢን ዘ ክላስ? ክፍል ውስጥ ስንት ተማሪዎች አሉ? አሁን ለሚቆጠር ነገር ነው። ተማሪዎች ተቆጣሪ ናቸው። ሜኒ ነው ያለው። ሃው ሜኒ። እዚህ ጋር ራሱ ጥያቄውን ተመልከቱ። ስንት ተማሪዎች በክፍል ውስጥ አሉ ነው። ስንት ነው። እዚህ ጋር ግን ሃው ማች የሚለው ላይ ምን ያህል ነው። ያህል
ግምቱን ነው የምንናገረው ስለማይቆጠሩ ማለት ነው። there are few students in the class ጥቂት ተማሪዎች ናቸው በክፍል ውስጥ ያሉት ይላል። አሁን እዚህ ጋር ጥቂት ፊው ለቁጥር ለሚቆጠሩ ፊው አለ። አያችሁ እዚህ ጋር ዋተር ለማይቆጠር ሊትል፣ ሃው ማች ለሚቆጠረው ሃው መኒ፣ ከእንደገና ኤፊው ብለን ለሚቆጠረው ተጠቅመናል። ሜኒ እና ፊው ለሚቆጠር፣ ማች እና ሊትል ወተር ውሃ ስለማይቆጠር ለውሃ ተጠቅመናል። ለተማሪዎች ደግሞ የሚቆጠሩ ስለሆኑ ካውንቴብል ናውን ስለሆኑ ሜኒ፣ ፊው ካውንቴብል ነው። ስቱደንትም ካውንቴብል ስለሆነ ፊው፣ ዋተር ግን አንካውንተብል ነው የማይቆጠር ስለሆነ በዚህ አይነት መልኩ ተጠቅመናል። ለሚቆጠሩትም ደግሞ ለማይቆጠሩትም እዚህ ጋር የምንጠቀም ነው ኤላሮፍ አለ። ሺ ብሮት ኤላሮፍ ዋተር ፔፐር ብዙ ወረቀቶች ይዛ መጣች። አሁን ኤላሮፍ ዋተር ማለት ኤላሮፍ ስቱደንትስ አሉ በዚህ ክፍል ውስጥ ብዙ ተማሪዎች አሉ ምናምን ብለን መናገር እንችላለን። ስለዚህ ኤላሮፍ የሚለው ብዙ የሚለውን ይነግረናል። ዘር አር ሜኒ ፕሌየርስ ኢን ዘ ፉትቦል ግራውንድ በእግር ኳስ ሜዳው ላይ ብዙ ተጫዋቾች አሉ። ሜኒ ፕሌየርስ አሁን እዚህ ጋር ገላጭ ሆኖ ቅድም ጥያቄ ሆኖ የገባው አሁን ደግሞ ገላጭ ሆኖ ገባ። ዘር አር ሜኒ ብዙ ተጫዋቾች በሜዳው ላይ አሉ፣ በእግር ኳስ ሜዳው ላይ ብዙ ተጫዋቾች አሉ የሚለውን ይነግረናል ማለት ነው። ስለዚህ እነዚህን እንዴት እናበዛለን የሚሉትን በዚህ አይነት መልኩ በማብዛት መጠቀም ይቻላል ማለት ነው። ስለዚህ እንደዚህ አይነት አጠቃቀሞችን እየተጠቀምን መስራት እንችላለን። ወደፊት ብዙዎቹን እናያለን። አሁን ስለ ናውን መሰረታዊ የሆነ ነገር የያዝን ይመስለናል። ይህንን ይዘን ወደፊት ስናወራ ካውንቴብል ምንድን ነው፣ አካውንቴብል ምንድን ነው፣ ይህን ግን አሁን ስለተጠቀምን ይሄ ነው የምንጠቀመው፣ ይህን ስለሆነ ይህንን ነው እያለን ስንነጋገር ለመረዳዳት የሚበቃንን ያህል ይዘናል። ከዚህ በኋላ በተወሰነ በሚቀጥለው ክፍል ደግሞ ስለ ፕሮናውን ያላየናቸውን የፕሮናውን ክፍሎችን አይተን ከዚያ ወደ ዋናው የቴንስን ምናምን የምንማርበትን የቨርብን ክፍል ለመማር መንደርደሪያ ይሆነናል ማለት ነው። ያንንም ለመነጋገር ደግሞ የተወሰኑ አስፈላጊ ከሆኑ አድቨርብና አድጀክቲቮችን በተወሰነ መልኩ እናያይና ከዚያ ወደዛ እንሄዳለን ማለት ነው። ስለዚህ የዛሬው ትምህርት እዚህ ላይ ያበቃል። በቀጣይ እስክንገናኝ መልካም ጊዜ። ሰብስክራይብ ማድረጉ እንዳትረሱ፣ ከወደዳችሁት ላይክ አድርጉ፣ እንዲሁም ደግሞ ሼር በማድረግ ቻናላችን እንዲሰፋ ልተባበሩ እንጠይቃለን። ስለዚህ የዛሬው እዚህ ጋር በቃን። ባይ ባይ። መልካም ጊዜ። ቻው ቻው።